እስኪ እንወያይ እዚህ ቤት መዋሸት ይፈቀዳል ወይ እስኪ እንነጋገር እስኪ እንወያይ አንድ ሲደመር አንድ ሰባት ነው ወይ ሰባት ነው ያሉ መድረኮቹን ሞሉ ሁለት ነው ያሉ አይጋበዙም አሉ ሰላም ለእናንተ ይሁን እንደምን አላችሁ ደሞ መጽሐፍ ቅዱስ ስለ ቅባት ምን ያስተምራል በሚል ርዕስ የጀመርኩትን ክፍል 3 ሁለተኛውን ዛሬ ደግሞ አቀርባለሁ ጊዜውን ሰጥተውን እድሜ ሰጥተውን ጤና ሰጥተውን በዚህ መልኩ እንድንገናኝ ረዳን እግዚአብሔር ስሙ የተባረከ ይሁን ክብር ለሱ ይሁን በዚህ ክፍል የምንመለከተው ደግሞ ቅባት ደረጃ አለውኒ የሚለውን ነው አብረን የምንመለከት ቅባት ደረጃ አለውኒ ቅባት ደረጃ አለው ከዚህም የተነሳ እያደገ ይሄዳል የሚለውን መናፍቃዊ ትምህርት የሚያስተምሩ ሰዎች ለትምህርታቸው ግብአት የሚጠቀሙበት የዳዊትን ታሪክ ነው እግዚአብሔር አምላክ ዳዊትን ለመጀመሪያ ጊዜ የቀባው በቤተልሔም በቤተሰቡ ፊት በነብዩ ሳሙኤል አማካይነት ነበር በአንደኛ ሳሙኤል 16:12-13 ላይ ሁለተኛ ጊዜ በይሁዳ ሰዎች ላይ ይነግስ ዘንድ ዳግመኛ ቀባው ሁለተኛ ሳሙኤል 2:4-7 ልብ ልንለው የሚገባ ነጥብ ዳዊት በይሁዳ ሰዎች ላይ ነው ንጉስ ይሆን ዘንድ የተቀባው ሁለተኛ ሳሙኤል የተቀባው በእግዚአብሔር ትእዛዝ እንዲሁም በነብዩ ወይም በካህኑ አማካይነት አልነበረም የተቀባው ልብ ልንለው የሚገባ ነጥብ ዳዊት በይሁዳ ሰዎች ላይ ነው ንጉስ ይሆን ዘንድ የተቀባው በእግዚአብሔር ትእዛዝ እንዲሁም በነብዩ ወይም በካህኑ አማካይነት አልነበረም ሁለተኛ ሳሙኤል 2:7 ላይ ስንመለከት በሁለተኛ ሳሙኤል 5:3 ላይ ዳዊት ከእስራኤል ሽማግሌዎች ጋር ቃል ኪዳን ሲያቆም በመላው እስራኤል ተወካይ የሆኑት ሽማግሌዎች ሲቀቡት እንመለከታለን እንደ ሁለተኛ ጊዜ ሁሉ በዚህ ወቅት እግዚአብሔር እንዲቀቡት ሲያዝ እንዲሁም ታዋቂ ካህን ወይም ነብዩ ሲቀባው አንመለከትም ከነዚህ ምንባባት በግልጽ የምንረዳው ሀቅ ዳዊት በእግዚአብሔር ትእዛዝ በውቅ የእግዚአብሔር ነብዩ ለንጉስ የተቀባው ለንጉስነት የቀባው ወይም የተቀባው አንድ ጊዜ ብቻ እንደሆነ ነው ይህ በአንደኛ ሳሙኤል ምዕራፍ 16:12-13 ላይ እናገኛለን ለመጀመሪያ ጊዜ ከተቀባ በኋላ እግዚአብሔር ደጋግማችሁ ቀቡት አላለም በሁለተኛ ሳሙኤል ምዕራፍ 2:4-7 ላይ ስንመለከት የምናነበው በጓዳ በቤተሰቦቹ ፊት የተቀባው ዳዊት በይሁዳ ሰዎች ላይ ንጉስ ይሆን ዘንድ የተቀባው ንግስናውን ይፋ ለማድረግ ብቻ ነው በሁለተኛ ሳሙኤል ምዕራፍ 5:3 ላይ በእስራኤል ሽማግሌዎች ፊት የተቀባው በመላ እስራኤል ላይ ንጉስ መሆኑን ለመግለጽ የተካሄደ ስርዓተ ስመት ነው ስለዚህ የዳዊት ታሪክ መቀባት ደረጃ አለው ለሚለው የቡና ወሬ አንዳችም ድጋፍ አይሰጥም ተረት ነው ደሞም 2-3 ጊዜ የተቀባና ቅባቱ ደረጃ አለው ለሚለው ፍንጭ ጠቋሚ ነገርም አይገኝበትም አንድ አማኝ መንፈስ ቅዱስ በውስጡ ማደር በሚጀምርበት ቀን ተቀብቷል ስለዚህ ቅባት ደረጃ በደረጃ የሚቀባቡት ሂደት አይደለም ሮሜ ምዕራፍ 8:9 እና 2 ቆሮንቶስ 1:22-23 ላይ ብንመለከት ይህንን በግልጽ እናነባለን እናያለን ማለት ነው ታዲያ ቅባት ደረጃ አለው የሚለውን ከየት አመጡ
ቅባት ደረጃ አለው በማለት ከፋፍሎ የሚያቀርቡ አሉ። ከነዚህም በሕዝቅኤል 47 ከቁጥር 1 እስከ 6 ያለውን ክፍል መሰረት በማድረግ የተዘረዘሩትን ሀሳቦች የቅባት ደረጃዎች በማለት አስመስሎ ያቀርባሉ። መመልከት የቅባት ደረጃ በቁርጭምጭሚት ደረጃ ያለበት ቅባት፣ ጥልቅ ያልሆነ ለመዘጋጀት የቅባት ደረጃ፣ በጉልበት ደረጃ ጥልቅ ለግል እንጂ ለአገልግሎት የማይሆን ቅባት ደረጃ፣ በወገብ ደረጃ በጣም ጥልቅ የቀደመችው ቤተክርስቲያን የተንቀሳቀሰችበት የቅባት ደረጃ፣ ለመሻገር የማይቻል ወንዝ እጅግ በጣም ጥልቅ የቅባት ደረጃ እያሉ የሚከፋፍሉ አሉ። እንግዲህ ከየት አገኘው? ይሄንን እነሱ ይመልሱ። ከነሱ መልሱን ብንሰማ ይሻላል። ሌሎች ደግሞ እንዲህ የሚያቀርቡም አሉ። ሌሎችም የለምጽ ቅባት ደረጃ ከድህነት ጋር የተያዘ ማለት ነው። የቅባት ደረጃ አለው። የክህነት ቅባት ደረጃ ነፍሳት ወደ ጌታ መማረክንና በበሽታ በሰይጣን ላይ ድል ለመቀዳጀት የሚያስችል የክህነት አገልግሎት ቅባት ይባላል። ይሄ መጠርመስ ነው፣ መገረሰስ የሚባለው። የንጉስነት ቅባት ከሁሉም የላቀና አማኞች በሙሉ ሊፈልጉት የሚገባቸው የንጉስነት ቅባት ነው እያሉ ደረጃ ይሰጣሉ። ለእነዚህ እንከን በማስመሰል ደረጃም ቢሆን እንደ ሕዝቅኤል መጽሐፍ እንኳን የሚጠቅሱት ጥቅስ የላቸውም። በእውነቱ ሕዝቅኤል 47 1 እስከ 7 ቅባት ደረጃ አለው አይልም። የዚህ አይነት አተረጓጎም ሎጂካል ኢንተርፕሪቴሽን በመባል የሚታወቀውን የተሳሳተ የመጽሐፍ ቅዱስ አተረጓጎም ዘዴን በመጠቀም ክፍሉ ጥልቅ መንፈሳዊ ትርጉም አለው ማለት የተሳሳተ አተረጓጎምን ይሰጣል። በአጠቃላይ በአዲስ ኪዳን ቅባት መንፈስ ቅዱስ አመልካች ነው። አንደኛ ቆሮንቶስ 12 አንደኛ ዮሐንስ 2:20 እስከ 17 እና አንደኛ ቆሮንቶስ 12:13 ለሁሉም ደግሞ ሁለተኛ ቆሮንቶስ 1:21 መንፈስ ቅዱስ ደግሞ አንድ አይነትና ለሁሉም የሚሆን እኩል የሚሰጥ ነው። ቅባት ቀቢ የእግዚአብሔር ሰው እና ቅባት ተቀቢ ተራ ክርስቲያን የሚባል በእግዚአብሔር ፊት የለም። እንዲህ ስንላቸው በሌላ መንገድ ይመጣል። የጸጋ ስጦታችን ይለያያል። የትኛ ጸጋ ስጦታ ከየትኛ ጸጋ ስጦታ ይበልጣል? የቱ ነው ይበልጣል? በአጠቃላይ በአዲስ ኪዳን ቅባት መንፈስ ቅዱስ አመልካች ነው ብለናል። ለሁሉም ደግሞ እኩል ይሰጣል ብለናል። እግዚአብሔር መንፈሱን ሰፍሮ አይሰጥም ይላልና የክርስቲያኖች መቀባት ደረጃ በደረጃ የሚገለጥበት የእድገት ሂደት ሳይሆን በኢየሱስ ክርስቶስ በማመናችን አንድ ጊዜ ብቻ የተቀበልነው መንፈስ ቅዱስን የሚገልጽ ነው። ይህን ኤፌሶን ምዕራፍ 1 ቁጥር 13 እና ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ማግኘት እንችላለን። ወፍራምና ግዙፍ የሚልም ስያሜ የሚሰጡ አሉ። ጅም በየአይነቱ ነው። ከየት እንደመጣ ለማስረዳት አይችሉም። ምናልባትም የዚህ አመለካከት ምንጭ ኢሳይያስ 10:7 በዛን ቀን ሸክሙም ከጫንቃው ቀንበሩም ከአንገቱ ላይ ይወርዳል፣ ቀንበሩም ከውፍረትም ወይም ከውፍረቱ ከ1954 ዓ.ም ትርጉም ነው። ከውፍረቱ የተነሳ ከውፍረቱ ይላል። ከውፍረትህ ወይም ከውፍረቱ 1954 1993 ደግሞ ከውፍረትህም ይላል። 1997 ደግሞ ከውፍረታችሁም ይላል። 1980 ደግሞ ከውፍረታችሁ እያለ የሚናገረው የተነሳ ይሰበራል ከምለው ሊሆን ይችላል። አገልጋዮች ይህንን ክፍል በመጥቀስ ከቅባት ውፍረት የተነሳ ቀንበር ይሰበራል፣ ከውፍረቱ ቅባት የተነሳ የታሰረ ኢኮኖሚ ቢኖር ይጠራመሳል። ጥርመሳ ነው። ጥርመሳ አማርኛውን ደግሞ ከየት እንዳገኙ መጠርመስ። ምንባቡ ግን ከውፍረትህም የተነሳ እንደ ሰባ እንስሳ
እስራኤል ቀንበሩን መስበር ይችላል የሚለውን ይይዛል እንጂ ወፍራም ቅባት ማኖፍ ጋር ይዟልና እሱ ይሰብርልኛል ብዬ ተስፋ አላደርግም። እግዚአብሔር ሰው ሊቀባ ሲፈልግ የሚመለከተው ልዩ ነገር ውፍረት፣ ቅጥነት፣ ሀብትና ገንዘብ መኖሩን ነው ማለት ሐሰት ነው። መንፈስ ቅዱስ ወይም ቅባት ሁሉም የእግዚአብሔር ልጆች ያለ አንዳች ገደብ የመደብ ልዩነት የተቀቡት የድነት ዋስትና ነው። 2 ቆሮንቶስ 1:22 ኤፌሶን 1:13 እንዲሁም መንፈስ ቅዱስ ቅባትን በመቀበል የእግዚአብሔር ልጅ ለመሆን በክርስቶስ ቤዛዊ ስራ ከማመን ውጭ ሰው ማድረግ የሚኖርበት ነገር ወይም ለእግዚአብሔር እስራኤልን ውፍረቱንና ጥንካሬውን እንጂ ወፍራም ፈሳሽ ቅባት ነው ማለቱን የእግዚአብሔር ቃል አያስረዳም። ዮሐንስ 1:12 እና 6 29 ሮሜ 1:17 ኤፌሶን 4:4 አዲሱ መደበኛ ትርጉም ላይ ብንመለከት ይህንን እናገኛለን። ውድ ወገኖቼ ወፍራም ቅባት፣ ቀጭን ቅባት፣ የመመልከት ቅባት፣ በቁርጭምጭም ደረጃ ያለው ቅባት፣ በጉልበት ደረጃ ያለው ጥልቅ ቅባት፣ በወገብ ደረጃ ያለው የቀደመችው ቤተክርስቲያን ጥልቅ ቅባት፣ ለመሻገር የማይቻል ወንዝን የመሰለ ጥልቅ ቅባት ከየት አመጡት? ይህን ፍልስፍና ለነገሩ የዘመኑ ነብይ ለመሆን ብልሃትና ጥበብ እንጂ እውቀት አይደለም የሚያስፈልገው። የስነ መለኮት ትምህርት ተምራል ወይ ብትል ምን ያደርጋል? ቀለም ይገላል ወይ ፊደል ይገላል፣ መንፈስ ግን ይላል። የማይጠቅሰው ነገር የለም። ኧረ ጌታ ፊቱን ያብራልን፣ እግዚአብሔር ፊቱን ያብራልን። እግዚአብሔር አምላካችን መንፈሱን ሰፍሮ አይሰጥም። ለአንተ ወፍራም ለእኔ ቀጭን አይሰጥም። ለአንተ መሻገር የማይቻል ለእኔ ደረቅ ሜዳ አይሰጥም። እግዚአብሔር አምላካችን ለእኔም ለአንተም ለአንቺም መንፈሱን ሰፍሮ አይሰጥም። እኛ ብቻ ለመንፈስ ቅዱስ እንታዘዝ። እግዚአብሔር ይባርካችሁ። ይህንን ትምህርት ሼር አድርጉልኝ። አንዳንዶቹ ጋር እንደማይደርስ ስለተረዳው ቢደርስም ደግሞ ባይመለከቱ ድሌት ቢያደርጉ አንድ አየት አድርጎ እንኳን እንዲያልፉ አድርሱልኝ። ቅባት ደረጃ አለው ብለው እኔ የሚቀባ እኔ እንደዚህ የማደርገው የሚሉትን እስቲ አድርሱልኝ ባካችሁ። እግዚአብሔር ይባርካችሁ። እንግዲህ ሁላችንም ማድረግ ያለብን ምንድን ነው? ወደ እግዚአብሔር ፊታችንን እንመልስ። እግዚአብሔር ፊቱ ወደኛ ይመልስ። ተባረኩ።